ሰላም ቤት መጣ። ብሌን ሰላም ደነገጡ። አቶ በኃይሉ እና ቃል ተዋረዱ። ልብ ይሰብራል። ዶክተር አጅሬው ዋናውን የዲኤንኤ ውጤት ይዞ መጥቶ ብሌንንና እንዲሁም ሰላምዬን በጣም አስደሰታቸው። አቶ በኃይሉንና ቃልን አዋረዳቸው። ትሰሙኛላችሁ? እኔ እኮ ዶክተር ነኝ እና ማንም ቢሆን ሊያታልለኝ የማይችል ተራ ዶክተር እንዳልሆንኩኝ በዚህ ማረጋገጥ ትችላላችሁ። እኔ ዶክተር ታፌ የእውነት ጀግናና አደገኛ ዶክተር ነኝ ብሎ አጋፈጣቸው። አቶ በኃይሉ እና ቃል አፋቸውን ከፍተው ተዋርደው ኩም ብለው ቀሩ። ሰላምዬና ብሌን ማመን እስከሚያቅታቸው ድረስ ዶክተር የእውነትን ነው ወይስ ደግሞ እየቀለድክ ነው ብለው አሉት። ሰላም እኔ በስራዬም ሆነ በምንም ቀልድ አላውቅም እና ማንም ሰው መጥቶ በዶላርም ሆነ በትትሬም ብር ቢሰጡኝ መቼም ቢሆን ሙያዬን በፍጹም የምከዳና የምተው አይነት ወንድ አይደለሁም። እናም እናቴ እንጨት ሽጣ ያስተማረችኝ ዶክትርናዬን በገንዘብ እንዲቀይር አይደለም በሙያዬ ንጹሕ ሁኜ እንዳገለግል ነው እንጂ ብሎ አላት። ዶክተር ግን እኮ አንተው ራስህ ነበርክ ቃል ያንቺ ልጅ ናሽ ብለህ ያልከኝ ደግሞ የምርመራ ውጤት እንደማይቀየርም አንተው ራስህ ነበርክ የነገርከኝ። አየሽ የኛ ችግር ይሄ ነው። ምክንያቱም በማንኛውም ሁኔታ ይሁን በማንኛውም ሁኔታ የዲኤንኤ ውጤት የምንሰጠው ለባለቤቱ ነው እንጂ ቀድመንኛ አናይም ብሎ አላት። እናማ አንዳንድ የማይረቡ ሰዎች ስላሉ ከዛ ወረቀት ከሚያትሙት ቦታ አቶ በኃይሉ እንግዲህ ማለትም ወንድምሽ ገንዘብ ከፍሏቸው ስለነበረ ወረቀቱን ሲያሽጉት እሱ እና ቃል እንደቀየሩት እኔ ሙሉ መረጃና ካሜራም ደቅኜ ስለነበረ ይህንን ነው ያየሁት ብሎ አለ። ግን ደግሞ ቃልንና አቶ በኃይሉን ለማዋረድና ለማስደሰትም ጭምር ስለፈለኩ ነው እንደዚህ ያደረግኩት ብሎ አለ። ቆይ ምን እያልክ ነው? እየቀለድክብኝ ነው እንዴ ዶክተር? እኔን እኮ አስደንግጠኸኝና ተስፋ አስቆርጠኸኝ ነበር። እንዲሁም ቃልን ለጎዳሁበት እንባ ደም እያለቀስኩ ነበር ብላ አለችው። ግን ከዛ በፊት ደስ የሚለው ነገር ሌላ አለ። ሰላምዬ እኔ ከመጣው ቀን ጀምሮ አንቺንና ብሌንን ሳያችሁ በጣም ደስ የምትሉ እናትና ልጅ ናችሁ እና በቀጣይ ያንቺንና የብሌንን ዲኤንኤ ውጤት አደርጋለሁ ብሎ አላት። ነገር ግን በፍጹም ይቺ ያንቺ ልጅ አይደለችም ብሎ አላት። ምን እያልክ ነው? አልገባኝም። አዎ ቃል ልጅሽ አይደለችም፣ ብሌን ደግሞ ልጅሽ የምትሆንበት 99% እርግጠኛ ነኝ ብሎ አላት። ዶክተር አሁንስ የቀረ እኔን አሳብደህ ጨርቄን አስጥለህ ሄር ብቻ ነው። ይህ ደግሞ ምን አይነት አነጋገር ነው? ብሌኔ በውስጧ እማዬ ምን ነው ምን ያህል ምርመራ የማያስፈልገኝ ነበር ትክክለኛ ልጅሽ እንደሆንኩኝ አንድ ጊዜ ባወቅሽልኝና እኔ በነፃነት እማዬ ብዬ በጠራሁሽ እያለች ብሌኔ አለቀሰች። ሰላም ደንግጣ ብሌን ይህን 2 ቀን እንባ ደም እያለቀሽ ነው ለምንድን ነው የማትነግሪኝ ብላ አለቻት። አይ በፍጹም ምንም ነገር የምነግርሽ ነገር የለኝም እና ዝም ብዬ ነው ያው ያንቺና የቃል ፍቅር እንዲሁም የጠፋችው ልጅ ፍቅር እያሳዘነኝ ነው ብላ አለች። ዶክተር ብሌን አንቺና እኔ ውጭ ማውራት እንችላለን ወይ ብሎ ውጭ ይዞ ሂደ። አንቺ የምታውቂው ነገር አለሽ ወይ ስለ እናትሽ? ምክንያቱም ጭምጭምታውን ሰምቼ ነበር ብሎ አለ ዶክተር። ቆይ ምንድን ነው የሰማኸው ዶክተር? እኔ ምንም ነገር አላውቅም ብሌን፣ እንድትደብቅኝ በፍጹም አልፈልግም። ብቻ አንቺ የሰላም ልጅ ብትሆኝ ነው እንጂ ታዲያ የሰላም ልጅ ባትሆኝ ኑሮ ለምንድን ነው እንደዛ በኃይሉና ቃል እኔን በብዙ ነገር ሊያታልሉኝ የሞከሩት? እኔ ደግሞ በፍጹም እንደማልታለላላቸው ሲያውቁ እነሱ በአቋራጭ ሴራቸውን አሴሩ። ግን ያም ሴራ አልተሳካላቸው።
ስለዚህ እባክሽ ንገሪኝ ብሎ ሲላት ምንም የምናገረው ነገር የለኝም። ስለዚህ አርፈ ትቀመጥ ከሆነ አርፈ ተቀመጥ ብላ ብሌን ሄደች። አታስቢ ብሌን፣ የእውነት ያንቺን ንጹሕ ማንነት አወጣልሻለሁ። እናትሽም ሰላም እንደሆነች እኔ ራሴ ነኝ መጥቼ የምነግርሽ ብሎ ሲላት ዶክተር እውነትህን ነው እያለች በውስጧ በጣም ተደስታና እንዲሁም ፍንድቅድቅ እያለች ወደ ቤቷ ተመለሰች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ዳግምዬ ብሌንን ሂዶ እንባ ደም እያለቀሰ እባክሽ ብሌን የተፈጠረውን ነገር ይቅርታ አድርጊልኝ እያለ ለመናት። ምን ነው አንተ ሂደ ከቃል ጋር ስትተኛ መቼ ነው ያማከርከኝ? አሁን ለይቅርታ ሲሆን እንደዚህ እግሬ ስር ትነጣጠፋለህ። ግን ደግሞ እኔና ሳሚ የፍቅር ግንኙነት አለን ብላ ልቡን ሰበረችው። በፍጹም አንቺ የኔ ብሌን ነሽ እና እማዬ ተቀበለችም አልተቀበለችም አንቺና እኔ እንጋባለን ብሎ አላት። ይህ እንኳ ህልምህ ነው። እሺ በፍጹም አንተና እኔ ልንጋባ አንችልም ብላ አለችው። የእውነት አምነሻ ከሆነ በጣም ጥሩ ደግ አድርገሻል ብሎ አላት። የገነት ጎረቤት ደብዳቤውን እኔ ለያዝልሽ እባክሽን ባለቤትሽንና ልጆችሽን ለመጠበቅ እኔ ጋር ይቀመጥ ብላ አለች። ምን እያልሽ ነው ጎረቤቴ? እውነት ለመናገር አሁን ሳስብሽ ወጥ እየረገጥሽ ነው። የቤቲቱ እማዋራ እኔ ነኝ እያልሽ ነው ደግሞ አንቺ። ስለዚህ ወረቀት ምን አገባሽ? ወይስ አሁንም አሳልፈሽ ለበኃይሉ ልትሰጪ ነው ብላ አለች። ምን እያልሽ ነው? እኔ ማነኝና ነው ለበኃይሉ አሳልፌ የምሰጥሽ? በፍጹም አላደርገውም። ደግሞ ምን ያህል እንደምወድሽና እንደማከብርሽ ታውቂያለሽ አይደለም? ስለዚህ መቼም ቢሆን ለበኃይሉ አልሰጥሽም ብላ አለቻት። እንደዛ ከሆነ ታዲያ ለምንድን ነው በማያገባሽ የምትገቢው? እኔ እፈለግኩበት ቦታ ባስቀምጠው ምን አገባሽ ብላ አለቻት። የገነት ጎረቤት ለበኃይሉ ደውላ ወረቀቱን እንዳገኘችው ነገረችው። ግን ደግሞ በጣም ብዙ ሺህ ብር እንደምትፈልግ ስትነግረው አንቺ አሮጊት ኮተታ መጥቼ ቤትሽን ከማጋይልሽ ያን ወረቀት ታመጫለሽ ብሎ አላት። ትሰማኛለህ? ደም እንፋሰሳለን እንጂ እንደ ቀልድ ዝም ብዬ አልሰጥህም እና 200 ሺህ ብር አንጥተህ ያንን ትህን የሆነውን ወረቀት እሰጥሃለሁ ብላ አለችው። ትሰምኛለሽ? የእውነት እገልሻለሁ ብሎ አላት። እሱን እንኳ ተወው። ለማንኛውም ለዳግምም እኮ መናገር እችላለሁ። መቼም ዳግም የአባቱን ገዳይ ለማወቅ የማይከፍለው መስዋዕትነት የለም። በዛ ላይ አሁን ላይ እናቱ ስላናደደችው እናቱንም ቢሆን አይወድም አይፈልጋትም ብላ አለችው። ምንድን ነው? ምን ማለት ነው? አዎ እናቱ በጣም አቃጥረዋለች። ብሌንና እሱን ስለለያያቻቸው እሱ እየሄደ እየጠጣ እያመሸ ነው የሚመጣው ብላ ተናገረች። እንደዛ ከሆነማ ጥሩ ነው፣ ለእኔ ቀንቶኛል። በአንድ ጥይት እኮ የማፈነዳው ነገር ነው ብሎ ሲል በጣም ደነገጠች። ቆይ ምን እያልክ ነው? አዎ እንግዲህ አልሰማ ካላችሁኝ ሁለታችሁንም እገላችኋለሁኝ ብሎ አለም። ሳሚ ብሌን ጋር ደውሎ የተፈጠረውን ነገር ስትነግረው አታስቢ፣ እኔና ዶክተር እኮ አብረን ተነጋግር ነው ይህንን ነገር ያደረግነው ብሎ አላት። ምን እያልክ ነው ሰሚ? የእውነት አንተም እዚህ ውስጥ እጅህ አለበት? አዎ እውነት ለመናገር ሁሉንም ነገር አውቅ ነበረ እና አንድ ጓደኛ የነበረ ወረቀት የሚያትመው ስለዚህ ቀይረው ብዬ የቀየርኩት እኔ ነኝ ብሌን። እናትሽን እና አንቺን ለመጠበቅ ስል የግድ ማድረግ ነበረብኝ፣ ይቅርታ ብሎ አላት። ቆይ የእውነት ይቅርታ የሚያስፈልገ ይመስልሃል እንዴ? አንተ እኮ እኛን ለመጠበቅ ነው ብላ አለችው። እሱን ነገር በደንብ ነው የማውቀው፣ ግን ደግሞ አሁን ላይ ሰላም በጣም ተጎድታለች። ማለትም የገዛ ልጇን ስላላገኘች ብላ ስትል ሰሚ ተረጋጊ፣ እኔ እንደምንም አድርጌ አወራታለሁኝ አታስቢ ብሎ አላት።
እባክሽ እትዬ እንደዛ አትሆኚ፣ ዶክተር አሁን ትክክለኛውን ነገር ነገረሽ አይደለም እንዴ ብላ ስትል ተይ እንጂ ብሌኒ አሁን ይሄ ምን ትክክል ነው ብለሽ ትያለሽ ብላ አለቻት። ምን ነው ከዚህ በላይ ትክክል አለ እንዴ ታዲያ? ማለትማ ምን መሰለሽ የኔ ልጅ እኔ እንደሱ አልፈልግም። የእውነትም ቃልም ሆነች ሌላ ልጅ ግን ትክክለኛ ልጅን እፈልጋለሁኝ ብላ አለቻት። ታዲያ እንኳንም ቃል ትክክለኛ ልጅ ያልሆነችው ምክንያቱም ላንቺ አትገባሽም ብላ አለቻት። ምን ማለት ነው? አይ ምንም፣ ምክንያቱም አንዳንድ ጊዜ መጥፎ ነገርን ስለሚገኑብኝ አርፌ ብቀመጥ ይሻላል ብላ አለች። ምንም ሆነ ምንም እውነት ለመናገር ብትነግሪኝ በጣም ደስ ይለኝ ነበር ብላ ስትል እኔም እኮ ብነግርሽ ደስ ይለኝ ነበር፣ ግን ደግሞ እትዬ በቻልሽው አቅም ራስሽን እንድትጠብቂ በጣም እፈልጋለሁኝ። ምክንያቱም ያየሹ ሰው ሁሉ እንዳንቺ ሊሆንልሽ አይችልም ብላ አለቻት። ብሌን አሁንስ ዳርዳር አትሂጂ እባክሽም ብላ አለቻት። አይ የእውነቴን እኮ ነው፣ እኔ በፍጹም ዳርዳር አልሄድኩም እና ደግሞ እውነቱን ነው የተናገርኩት። እባክሽን ራስሽን ጠብቂ፣ ምናልባት አንቺ እንዳሰብሽው ላይሆን ይችላል ብላ አለቻት። ወይኔ ምን አለ እኔ ልጅሽ እንደሆንኩኝ ባወቅሽ እያለች ብሌን ስታለቅስ ለምንድን ነው የምታለቅሽው ብላለቻት። ምን ላድርግ ብለሽ ነው? ታውቂያለሽ እናትና ልጅ ሲገናኝ ሁል ጊዜ እኔ ያስለቅሰኛል ብላ አለች። ምን? አዎ የእውነቴን ነው፣ እኔ የማለቅሰው ነገር አለ እና ለዛ ነው እንጂ ያለቀስኩት፣ ሌላ ምንም ነገር አልተፈጠረም እና አታስቢ ብላ አለቻት። እንደዛ ከሆነ ጥሩ፣ ለማንኛውም እኔ ምንም ነገር ይሁን ምንም ልናገር አልችልም ብላ አለች። እንደዛ ከሆነ ጥሩ። ዳግም በሚያሳዝን ሁኔታ እባክህን ይቅርታ አድርግ እያለች ብትለውም እንኳ እማዬ አንቺን መቼም ቢሆን ይቅርታ አላደርግልሽም ብሎ አላት። ከዚህ በላይ ምን እንዳደርግ ነው የምትፈልገው ብላ ስትለው ምንም አድርጊ እኮ አላልኩሽም፣ ግን አንቺ ደግሞ እንደፈለግሽው እኛን ስለለያየሽን አሁን ድግስሽን መደገስ ትችያለሽ ብላ አለቻት። እባክሽ ተረጋጊ ብሌንዬ እባክሽን ብላ ስትል አይ ሳሚ ሁሉንም ነገር ነግሮኛል፣ የእውነት አንቺ በጣም ወራዳ ሴት ነሽ። እኔ እኮ እወድሽና አከብርሽ ነበር እማዬ። እንዴት ነው እኔንና ዳግምን ለመለያየት ይህ ሁሉ ሴራ ያሰርሽው? የእውነት በጣም ታሳፍሪያለሽ ብላ አለቻት። ምን ማለት ነው ደግሞ ይሄ? አዎ ታሳፍሪያለሽ። እኔና ዳግም ከዚህ በኋላ አንገናኝም አታስቢ ብላ አለቻት። እኔ እኮ እንደዛ ለማድረግ ፈልጌ አይደለም፣ ግን አንቺና እሱ እህትና ወንድም ናችሁ ብላ አለች። አይ እኛ እህትና ወንድም አይደለንም፣ ማን ምንም ብሎ ወልዶ። ለማንኛውም ልጅሽን ብትፈልጊው ጥሩ ነው፣ ምክንያቱም ዳግም ሲጠጣ የሚያደርገውን ነገር አያቅም። ምናልባት ያን ጊዜ ለውሸትና ለተንኮል ሊሆን ይችላል። አሁን ግን እኔ ሌባ ቀጣፊም ስላልኩት አጭበርባሪም ነው ስላልኩት ምናልባትም ሌላ ነገር አስቦ ይሆናል፣ ማለትም አብሮ ለመተኛትም ይዘጋጅ ይሆናል። እባክሽ ጠብቂው፣ ከዚህ በኋላ ግን እኔ ጋር እንዳትደውይ፣ እኔ ልጅሽም አይደለው አንቺም ደግሞ እናቴ አይደለሽም ብላ አለች። ምን ማለት ነው? አዎ ከዚህ በኋላ ሁሉም ነገር አብቅቷል ብላ ልክ ልኳን ነገረቻት። ውድ የህያ ቤቴ ቤተሰቦቼ የዛሬው ይህን ይመስል ነበረ።